አሁን ከደቂቃዎች በፊት ነው ኢብራሂም እንትን ሻዳ ያስያዘኝ። አሃ ማሻአላ። እና አሃ ሰለምቴ ነህ እንዴ? አሁን ከደቂቃዎች አሁን 2 ደቂቃ ነው ሙስሊም ከሆንኩኝ። አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር። ያለ ምን መሰለህ ምን ታሪኩን መሰለህ ማሻአላ ከምን ህይወት ውስጥ እንዳወጣኝ ልንገርህና እኔ እንኳን ዲያቆን ነበርኩና አንድ ቀን ከቅዳሴ ወጥቼ ወደ ቤት እያመራሁ ያንተን ቪዲዮ ቲክቶክ ላይ ሳይ እንትን ፍጡር አምልካችሁ እንትን ጀነትን እንዳታስቡ ስትል በቃ ሰውነቴ ሾክድ ነው ያደረገው። በቃ ምንም ማውራት አልቻልኩም። ድዝዝ ነው ያልኩብህ። ኦኬ ተመለሱ እናንተ በሉ። ክርስቲያኖች ካላችሁ አንዳንድ አሳዩኝና እንግባና እንማማር። አንዳንድ ክርስቲያኖች ዙዙ ክርስቲያን ነህ? ክርስቲያኖች ካላችሁ አንዳንድ አሳዩኝ ላስገባችሁ። ጆከር እናስገባ። ሰላም ነው ጆከር እንዴት ነህ? ሰላም ነው አለሁልህ። የኔ ድምጽ ይሰማል? ኧረ ያንተ ድምጽ ይጠፋኛል እንዴ? ይሰማል ወይ ነው የምልህ። ይሰማሃል? በደንብ ይሰማል ወይ ነው? ይሰማኛል። ድምጼ ይጠፋሃል ወይ ሳይሆን ያልኩ ድምጼ በአግባብና በስርዓት ይሰማል ወይስ አይሰማም ነበረ? ወሂድዬ እንዴት ነህ? ስማኝ ወሂድ፣ ወይ እኔ እንኳን በአንተ ቪዲዮዎች በምትሰራቸው ምናምን ነገር ነው። አሁን ከደቂቃዎች በፊት ነው ኢብራሂም እንትን ሻዳ ያስያዘኝ። አሃ ማሻአላ። እና አሃ ሰለምቴ ነህ እንዴ? አሁን ከደቂቃዎች አሁን 2 ደቂቃ ነው ሙስሊም ከሆንኩኝ። አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር። ያለ ምን መሰለህ ምን ታሪኩን መሰለህ ማሻአላ አላህ ይቀበል። እንግዲህ አላህ ይቀበል። ያው ጥንቃቄ አድርግ፣ ጎብዝልን። መጎበዝ አለበት። ዲን ላይ በርታ። አላህ ይቀበል። ሻውራ ምን ችግር የለውም። ከምን ህይወት ውስጥ እንዳወጣኝ ልንገርህና እኔ እንኳን ዲያቆን ነበርኩና አንድ ቀን ከቅዳሴ ወጥቼ ወደ ቤት እያመራሁ ያንተን ቪዲዮ ቲክቶክ ላይ ሳይ እንትን ፍጡር አምልካችሁ እንትን ጀነትን እንዳታስቡ ስትል በቃ ሰውነቴ ሾክድ ነው ያደረገው። በቃ ምንም ማውራት አልቻልኩም። ድዝዝ ነው ያልኩብህ። ማሻአላ። ከዛ በቃ ማጣራት ጀመርኩ። በተለይማ ከስራ መጥቼ ምናምን ነገር ብቻዬን መቀመጥ አልቻልኩም። ብቻዬን ከተቀመጥኩማ በቃ ላብድ ነው ደርሰው እና ሳጣራ መጠየቅም ጀመርኩ ብዙ ሰው ምናምንና ከኔም ወገን ያሉትን እዛ ውስጥ ቄሶችን ምናምን ስጠይቅ አላ በቃ እንደመናቅ ምናምን ነገር አለ። ሁሉም ነገር እንትን በቃ ድፍንፍን ነበር ያረጉብኝ። እኔ ያንተን ቪዲዮ እየተከተልኩ ያው እዚህ ደርሻለሁ እልሃለሁ። ማሻአላ። አላሁ አክበር አላሁ አክበር አላሁ አክበር። እኔንም ላንተ የሂዳያ ሰበብ አላህ ስላደረገኝ አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። ማሻአላ። አላህ ይቀበል። ዱዓ አድርግልን። እንግዲህ አንተ ማለት እንደተወለደ ሕፃን ነህ። እንደተወለደ ሕፃን ከኃጢአትህ ንጹህ ነው አይደል? የተወለደ ሕፃን ምንም ኃጢአት የለበትም እና አንተ በቃ ኃጢአት የሌለብህ ንጹህ ያለ ባሪያ ነህ። አሁን ላይ ዱዓ አድርግልኝ ለኔ ማለት ነው እና አላህ ይቀበልህ ኢንሻአላህ። ብዙ ነገር ካንተ እንጠብቃለን። ዲያቆን ከነበርክ ማለት ድቁና ተቀበለ ነው ወይስ ሚስጥር አይተሃል? ኧረ ቀዳሽ ነበርኩ። ሰሞን አለ። ማሻአላ።
ምንድን ነው ማለት ደብረ አባይ ነው ሰረርኩላ ነው የምትቀድሰው የነበረው? ደብረ አባይ ነው እንጂ የተማርኩት። ማሻላ ሰረርኩላ እኮ አያውቅትም ደብረ አባይ ከተማረ። ደብረ አባይ ነው። ኦኬ ማሻላ አላሁ አክበር። እና ሰዓታትና ቅዳሴ ትችላለህ ማለት ነው? የድቁና መስፈርታትን እንዳለ ሙሉን አሟልቼ ነበረ። ማሻአላ። እሺ እንትን ዜማ ቤት እስከምን ደርሰሃል? እኔ አሁን ለምሳሌ እስከ መስተጋብ ደርሻለሁ። ውዳሴ ማርያም ዜማ አልፌ መስተጋብ ደርሻለሁ። አንተ እስከምን ደርሰሃል? አርባት ዝማሬ መዋሲት ምናምን ሞክራቸው እነሱን? ኧረ እነሱ ቅኔ ቤት ነው የሚሰጡት እኮ አይደለ? እኔ እንኳን ከተማ ውስጥ ምናምን ስለተማረ ከዚህም ከተማ ውስጥ ነው እኮ አዲስ አበባ ውስጥ ነው የተማርኩት። ግን እዛ ድረስ መስተጋብ ድረስ ሄጃለሁ እኔ ዜማ ቤት። ንባብ ቤት ደግሞ ያው ታውቃለህ ወርድና ቁምና ግዕዝ ንባብ የሚባሉ አሉ። እነዛ ቤት ውስጥ ደግሞ ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ፣ ከዛ በኋላ ደግሞ መልእክተ ዮሐንስና መዝሙረ ዳዊት አለ። ካሬዝ ዛርቃን ዛታን መዝሙር ዘዳዊት ሃሌሉያ ብፁዕ ባህሪ ዘሆር ብለው የተባለ እንደዛ ነገር አለው እና አሪፍ ነው ራሱ ጥሩ ነው ራሱ። እንደዚህ የሚያክሰው ደግሞ ሲመጣ ጥሩ ነው የሚያክሰው ሲመጣ ማለት ነው። ብዙ ነገር ካንተ እንጠብቃለን። አሁን ደግሞ በደንብ ቁርአንን ቀርተህ በመስራት አሁን ለአንተ በጣም ነው ቀላል ነገር ነው የሚያደርግልህ። አንደኛ ድምፅ ራሱ አሪፍ ነው። እኔ እንዳንተ ድምፅ ቢኖረኝ አሁን ምናልባት ድቁና ድምፅ ጥሩ ይሆናል ይመስለኛል። ቢኖር ሙረተል ነው ቁርአን የምቀረው። ሙረተል አለ፣ ተርቲል የሚባል አለ። እንደዛ ነገሮችን ነው የማደርገው ማለት ነው። እና በርታ። ኡስታዝ ጀማል አለ ከስር አስገቡት። ታይራ አስገቢው ኡስታዝ ጀማልን ካለ ከስር ገስት ላይ እና አላህ ልኮልኝ ነው አንተን እንደዚህ ወደ እስልምና ህይወት ያመጣኸኝና በጣም አመሰግናለሁ። እንግዲህ ሁላችንም አንተ ከምታገኘው አጀር ላይ ሳይቀነስና ሳይጨምር ወደኛ አላህ ያምጣው ማለት ነው። ኢንሻአላህ በርታ፣ አላህ በርታ። እሺ አመሰግናለሁ። አላህ በርታ። ማውራት ትችላለህ። ማሻአላህ አላህ ይቀበል። ሸከተፍ እያልክ ነበር ወጣ። ሸከተፍ እያለን ነው። መንገድ ላይ ነው መሰለኝ። አዲስ አበባ ከሆነ መጽሐፍ ስጦታ እንስጠው ኡስታዝ። ይቻላል። መምህር በረከት አዝመራው ነግሬያቸዋለሁ። መጽሐፍ ይውሰዱ። እሺ ከነገሩ መምህር በረከት አዝመራው ነኝ ካሉ ይሰዱ። አንተ ጋር ከመጡ ነግሬያቸዋለሁ፣ ይመጣሉ አንተ ጋር። ችግር የለም። ስልክ ቁጥሬን ሰጥቻቸዋለሁ። በጣም ጥሩ። ኧረ እሰጣቸዋለሁ። እሺ ጨመርመር አድርጌ እሰጣቸዋለሁ። ያኛውንም እሰጣቸዋለሁ። ያኛውንም መጽሐፍ ጨማምሬ እሰጣቸዋለሁ። የተደበቀ እውነት አለ። የተደበቀ እውነትን አልገደሉትም አለ። የተደበቀ እውነትም አለ። አልገደሉትም፣ አልሰቀሉትም። የስላሴ ሂሳብ አለ። እሰጣቸዋለሁ። ጨማምሬ እሰጣቸዋለሁ። በቃ ስጣቸው ኢንሻአላህ። እሺ አላህ ሰው ዲት ያርግላቸው። አሚን አሚን። ኦኬ መቀጠል አልጀበርት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አኺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ሁሉ ሰላም? አልሐምዱሊላህ ሁሉ አማን፣ ሁሉ አማን ነው ኢንሻአላህ። የሼኮቹ ስኩፍታ በአንተ ላይ ያለው ብዙ ጊዜ የሼሆቹ ሙራድ አንተ ላይ ነው ያለው እና ብታካፍለኝ ምን አለ ትንሽ የተወሰነ
አልጀበርቲ ዝም አልክ። السلام عليكم. ወአለይኩም አሰላም ወራህመቱላሂ ወበረካቱ። በጣም ተቸገረኝ። ሰላም ናችሁ? ሰላም ነን አለን አልሐምዱሊላህ። ጠፋ የዋህ ሽታ አሚርን አስገቡኝ እያለ እየጠየቃቸው አይደል እንዴ? አፖሎጂስቶችን አስገቧቸው። አፖሎጂስቶችን አስገቧቸው። ክርስቲያኖች ካላችሁ ቦታ ክፍት ነው። ኢንሻአላህ መግባት ትችላላችሁ። ቴሌግራም ላይ አስቀምጫለሁ ኦዲዮ፣ እዛ ላይ እንትን በሉት። ምክንያቱም ቪዲዮ የሚሰራልኝ ልጅ አጋጣሚ ቢዚ ሆኖ ነው መሰለኝ ላገኘው አልቻልኩም። ስለዚህ ቪዲዮ እየሰራችሁ ማሰራጨት ትችላላችሁ ማለት ነው። እኔ እዚህ ጋር ቪዲዮ ልለቅ ነበር ያሰብኩት የነበረው። ያው ታውቃላችሁ ቪዲዮ ስራ ምናምን ጎበዝ አይደለሁም የግራፊክ ዲዛይን ላይ። ስለዚህ ጀስት እዛ ላይ አዳምጡት። عليكم السلام ورحمة الله وبركاته. السلام عليكم حسين. أنا عندي وندمي أسالفين. حسين. السلام عليكم. وعليكم السلام. أنا ጥያቄ ባለቤቴ ጋር ተጋጭተን ያልሆነ ቃላቶችን ስትጠቀም ታላህን ፍሪ ስላት እኔ አላህን አልፈራም ማለት እንዴት ነው ይሄ ነገር? ያከፍራታል ወይስ አያከፍራትም? አንድ ጊዜ ከማ እሺ፣ በጣም ተናዳ ነው አይደል ይሄን የተናገረችው ወንድሜ እንጂ በንጹህ አይምሮ አይደለም አይደል? ተማ እንደዛ ነው። ከፍራለች ወይ? አትከፍርም። የተቆጣ ሰው ከአይምሮ ውጭ ይሆናል። አይምሯቸው መቆጣጠር በማይችልበት ሰዓት ሰዎች የሚናገሩት ሁክም አይሰጥበትም፣ አይያዙበትም። ማስረጃ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሰላቱን ሩፊዐ ዐንሁሙል ቀለም፣ ሶስት አካሎች ከእነርሱ ብዕር ተነስቷል። ያ ማለት የሚናገሩት አያዝባቸው። አንደኛ ዐኒል መጅኑን ሐታ የፊቅ ወዐኒ ሰጊር ሐታ የክቡር ወፊ ሪዋየትን ኡኽራ ወዐኒ ሰጊር ሐታ የብሉግ ወዐን ናኢሚ ሐታ የስተይቅዝ። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉ የሶስት አይነት ሰዎች የሚሰሩት እንደ ወንጀል አይቆጠርባቸው። ማን ጋር ነው የሚረብሽ ድምፅ ያለው? ወንድም ከአንተ ጋር ነው የሚረብሽ ድምፅ ያለው። እህታ ሚስትህ አልከፈረችም። በቃ እሺ፣ ሌላ ጥያቄ ካለ ተወት አድርግ። ለዚህ ንግግሯ ሌላ ጥያቄ አለ? እሺ፣ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሐዲሱን ልተርጉምላችሁ። ሶስት አካሎች ብዕር ከነሱ ተነስቶላቸዋል አሉ። ብዕር ከነሱ ተነስቶላቸዋል ማለት ኃጢአታቸው አይጻፍባቸውም ማለት ነው። መላእክቶች አሉ አይደለ? ኃጢአታችንን የሚጽፉ እነዛ እንዳትጽፉ ተብለዋል። ወኢነ ዐለይኩም ለሐፊዚነ ኪራመን ካቲቢነ የዕለሙነ ማ ተፍዐሉን ብለዋል። እና እነዚህ አካሎች አንደኛው ምንድን ነው? ዐኒል መጅኑን ሐታ የፊቅ፣ ከእብድ እስኪሻለው ድረስ ወንጀሉ አይጻፍበትም የሰራውን ኃጢአት ቢሰራ። ልክ እንዲሁ አይምሮን ከመቆጣጠር ውጭ ያስወጣው የሆነ የተናደደ ሰው ካለ የዛን የሚናገረው ንግግር የሚጻፍበት አይደለም። ገብቷቸዋል። ሁለተኛ ዐኒል ሰጊር ሐታ የክቡር፣ ህፃን ልጅ ለአቅመ አዳም ለአቅመ ሔዋን እስኪደርሱ ድረስ። ሶስተኛ ወዐኒ ናኢሚ ሐታ የስተይቅዝ፣ እንቅልፉን የተኛ ሰው እስኪነቃ ድረስ በህልሙ የሚሰራው ሁሉ የሚናገረው ሁሉ አያዝበት። በህልምህ ለምሳሌ ልትሰርቅ ትችላለህ፣ ሰርቃል ተብሎ አይጻፍብህም። በህልምህ ለምሳሌ ሽንት ልትሸና ትችላለህ። የተጫወትክ መስሎህ እንዳለ እናትህ ለፍታ ደክማ ያነጠፈችልህን ፍራሽ በሽንት ታርሰዋለህ እና አንተ የዛኔ አትጠይቅበት።
ጥያቄ አለ ገጥ ሽኩራን አመሰግናለሁ። ሁላችሁም ፎሎ ገጨት አድርጉኝ ቢጠና የመውጫ እኔ ልቀጥል ሁሱ እሺ መብሩክ ብለህ ማታፈሉ ወሽመጤን ቆረጠኝ ስልኬ ማለት ነው። እና አበል ጓደኛ ልታገባ ነበረ እና ልጆቹ ከዚህ ነው ያሉት ሳኡዲ ቤተሰብ እዛ ኒካ ሊያስሩ ነበርና እና መንገዱ ለእንትን ረብሻ አለ ከኛ ራያና ወደ ኮምቦልቻ አካባቢ መሄድ አትችይም ማን መሄድ ስለማይችሉ በስልክም ማሰር ይቻላል ወይም ጠይቅልኝ ምናምን አለችኝ። እሺ በአካል መሄድ የማይቻል ከሆነ ይቻላል፣ ችግር የለውም። የኒካህ የሚያስሩ አካሎች 4 አካሎች እነሱ በስልክ ተገናኝተው ድምጻቸውን እየተደማመጡ እየተስማሙ ኒካህ ማሰር ይቻላል። ኒካህ የሚያስሩት አካሎች ማን ናቸው ከተባለ የልጅቱ አባት ወኪሏ፣ ሁለተኛ ደግሞ የሚያገባት ሰውዬ፣ ሶስተኛ ደግሞ እና አራተኛ ሁለቱ ሻሂዶች ምስክሮች። እነዚህ መገኘት አለባቸው። በአካል መገናኘት ከቻለ በአካል መታሰር አለበት። በአካል መገናኘት የማይቻል ከሆነ የዛኔ እነዚህ 4 አካሎች በስልክ ተገናኝተው ላውድ ስፒከር አድርገው ሁላቸውም እየተደማመጡ የኒካውን ርክክብ ይሰሙ ዘንድ ኒካ ማሰር ይቻላል። ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ላ ኒካሐ ኢላ ቢወሊይን ወሻሂደይን ያሉ፣ ኒካህ የለም በወኪልና በሻሂዶች ካልሆነ በስተቀር አሉ። ወኪል የተባለ የልጅቷ አባት ነው። ከሌለ አያቷ፣ ከሌለ ወንድሟ፣ ከሌለ አጎት እያለ ይሄዳል። ወሻሂደይን የሁለት ምስክሮች አሉ፣ እነሱ ናቸው። ሁለቱ ምስክሮች ወይ ከሷ ወይ ከሱ ቢሆኑም ችግር የለውም። ተቻለ። ሌላኛው ደግሞ ባል ነው። እነዚህ 4 ውስጥ ከተገኙ ድረስ ኒካሁ መታሰር ይችላል ማለት ነው። አይ እሺ በቃ ሽክራን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንደኛው የመጀመሪያው ጥያቄ አንድ ባልና ሚስት ተራርቀው እየኖሩ እያለ ማለት ነው። ከዛ የሆነ የማይባል ነገር እሷ ያላደረገችውን ነገር እያመጣ ዝም ብሎ ሰምቶም አይደለም ሰውም ብሎት አይደለም በሚስቱ ላይ የሚለጣጥፍ የሆነ መጥፎ ፎቶዎች እነዚህ ተላኩልኝ ምናምን እያለ ለሚስቱ እየላከ እሷን ለማሸማቀቅ ሲሞክር ከዛ ፍች ብትጠይቅ እንዴት ነው? ባል ሚስቱን አዛ ማድረግ የለበትም። የሚስቱ የደስታ ምንጭ መሆን አለበት። እርሷም ልክ እንዲሁ የባሏ የሀዘን ምንጭ መሆን የለባትም፣ የደስታ ምንጭ መሆን አለበት። አንዱ ሌላው ሊዋደድና ሊፋቀሩ ነው አላህ ሱብሓነሁ ወተዓላ ያዘዘው። በቁርአን ላይ ምን ይላል? ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕማ። ወሚን አያቲሂ ይላል ከተአምራቶች መካከል አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ ከራሳችሁ ነፍስ ጥንዷን መፍጠር ያለ ወጀዐለ በይነኩም መወደተን ወረሕማ በመካከላችሁም መዋደድን ሊተስኩኑ ኢለይሃ እያለ መጀመሪያ ምን አለ? ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ ከተአምራቶች መካከል ከራሳችሁ ነፍስ ጥንዳችሁን መፍጠር ያለ ከማን? ከአደም ነፍስ ነው ሴት ጥንዳችን የተፈጠረችው አይደለ? ምክንያቱ ለምን ይመስላችኋል? አላህ በቁርአን ላይ ምክንያቱን ተናገረ። ሊተስኩኑ ኢለይሃ አላህ ለምንድን ነው አደምን ለብቻው ከአፈር እንደፈጠረ ሐዋን ለምንድን ነው ከአፈር ለሌላ ለብቻው ያልፈጠራት? ይህ ማድረግ ተስኖት ነው አይደለም፣ ለአንድ ዓላማ ነው። ምክንያቱም ያቺ ሐዋ ከራሱ ነፍስ ከጠንዱ ከጎኑ ከስጋ የተፈጠረችው አንዱ የሌላው መርጊያ ይሆን ዘንድ ነው። ሚስት ለባሏ የመረጋጋቱ ሰበብ ነች። ባል ለሚስቱ የመረጋጋቷ ሰበብ ነው። አንዱ የሌላው መስከኒያ መርጊያ ይሆን ዘንድ ልክ እንደ ራስህ ስጋ እንድታያት ዘንድ ከአንተ ስጋ ተፈጠረች እሷ። አንተ ራስህን መጉዳት እንደማትፈልግ ሁሉ ያችን ሚስትህን ልትጎዳት አይገባም። እሷም ልክ እንዲሁ የራሷ ስጋ ነህና ከአንድ ስጋ ነው የተፈጠራቸው። እሷም ልክ እንደ ራሷ ልታይህ እንደሚገባ ማለት ነው። ሊተስኩኑ ኢለይሃ ወደ እርሷ ልትረጉ ዘንድ አለ። ወጀዐለ በይነኩም መወደተን ወረሕማ በመካከላችሁም መዋደድንና መተዛዘንንም አደረግኩኝ አለ። ስለዚህ ባልና ሚስት ሊዋደዱና ሊተዛዘኑ ይገባል ነው መልእክቱ።
ኢነ ፊ ዛሊከ ለአያ በዚህ ውስጥ ድንቅ ተአምራቶች አሉኝ ካለ እያለ አላህ ሱብሓነሁ ወተዓላ ይናገራል። ያ ካልሆነ ግን ባል ሚስቱን አዛ የሚያደርጋት ከሆነ እንደዚህ በሌለችበት ውለሻል ብሎ የሚጠረጥራትና የሚገምታት ከሆነ በዚህ አዛ የሚያደርጋት ከሆነ ከዚህ ባህሪው እንዲስተካከል መክራው አስመክራው ከተስተካከለ ሰየው። እምቢ ካለ ግን ከዚያ በኋላ የሰውዬ ሰላም ማይሰጣት ከሆነ ፍቺ ብትጠይቅ ወንጀለኛ አትሆንም። እሺ እሺ። ሌላው ደግሞ የምጠይቀው የሆነ ተስፋ ማለት ተስፋ መቁረጥ ነው። ተስፋ ሲቆረጥ ቢያንስ ወንጀል የሚባሉት ነገሮች ሁሉ ወንጀል መስለው አይታዩም። በቃ እኔ በራሴ የደረሰው ነው። በሰው እንትን ብዬ አላወራም። በቃ ወደፊት የሚባል ነገር የለም። ስራ ያስጠላል። በቃ ራስን መጥላት በጣም በቃ ተስፋ የሚያስቆርጡ ነገሮች ሲመጡ ማለት ነው። ራስን መቆጣጠር በዚህ እኔ ምክር ነው እኔ የምፈልገው እና ብዙ ነገር እየሆንኩ ነው ያለሁትኝና ተስፋ መቁረጥ ነው። የሆነ በልጅነቴ ጀምሬ የሆነ እለፋለሁ፣ በቃ እደክማለሁ። ቢያንስ 14 ዓመት ልጅ ሆኜ እስከ 28 ዓመቴ ነው አሁን። በቃ ያልዋልኩበት ድሮውኑ ጀምሬ ያልዋልኩበት ቦታ እጠረጠራለሁ። በጣም ችግር አለ። በቃ ያልዋልኩበት እና የማስታውሰው አባቴ ጤፍ አጨደ ይዞኝ ይሄድ ነበረ። ልጄን በቃ ቤት ጥያት አልሄድም፣ ዛሬ ምን ይሏት ይሆን ዛሬ እያለ ማለት ነው። እናት የለኝም እና በዛ ምክንያት ይመስለኛል አንዳንዴ አሁን በጣም ደከመኝ። በተለይ ይሄ በሌለሁበት ቦታ የምጠረጠረው ነገር በጣም ደከመኝና እኔ በቃ እኔ አላህ እኔ አይወደኝም። በቃ እኔ ማታ ምንድን ጀመርኩኝ የሆነ መዝሙር አዳመጥኩኝ አሁን ለታለታና እንደውም አቡበክር ቤት ገብቼ በጣም ተቆጥተውኝ ምክር አድርገውልኝም አልሐምዱሊላህ በዛ ትንሽ ደህና ነኝ። በጣም ጥሩ እህቶችም በውስጥ ገብተው አናገሩኝ። እስካሁን ድረስ አብሽር የሚሉኝ አሉና በዛ በልጅነት የጀመረ ይሄ ስቃይና መከራ ከኔ ጋር ሁሌ የሚኖረው እኔ ምን ስላደረኩኝ ነው? በቃ ሁሌ ጥያቄ ድካመኛ ነኝ። በቃ ዝም ብዬ ደክማለሁ እና አሁን ላይ በቃ ተስፋ መቁረጥ ምንድን ነው ወሰንኩኝ። በቃ ባለሽ ነገር ተደሰች። ለምንድን ነው የምታስኘው? ብር ራሱ ቢኖርሽ ሀሊማ ይሄን ሁሉ ሰርተሽ አንቺ አላለፈልሽም። ከእንግዲህ ቆይ የሚመጣው በጣም አጭር ነው፣ ያለፈው ነው ረጅም እና ለምንድን ነው ብርስ አጥፊ? በቃ ልበሽበት፣ ሂጂበት፣ ውጭበት ከጓደኞችሽ ጋር። በቃ ይሄ ነው የሚመጣብኝ ጭንቀት ማለት ነው። እንቅልፍ አያስተኛኝም። ቲክቶክ ላይ ገብቼ እናንተ ከሌላችሁ እነዚህና አቡበክር የሚያስተምሩ ልጆች ካሉ እዛ ገባለሁ። እዛ ካልገባሁ የሆነ ቦታ ውስጥ ገብቼ መዋልችን እዛው እውላለሁ። በቃ ተስፋ መቁረጥ ማለት ነው። እሺ እዚህ ነገር የዳረጋት ምክንያት ምንድነው ከተባለ ባልዋልኩበት ስለምነሳ ነው አልሽ። አንደኛ ባልዋልሽበት መነሳት ያንቺ የመጀመሪያ አይደለሽም። ሙሳ አለይሂ ሰላም አላህን ጠየቀ ይባላል። አምላክ ያላህ ወይ ሰው ስለኔ እንዳይናገር አድርግልኝ አለው። ሙሳ ሆይ አለው እሱን ለኔም አላደረኩትም ብሎ ተናገረው። አላህ ሱብሓነሁ ወተዓላ አታይምን በኔ ላይ ሰዎች እንዲህ እያሉ ይናገራሉ ብሎ ዘረዘረለት። አላህ ሱብሓነሁ ወተዓላ ባልዋለበት ብውሏል ተብሎ እየተገለጸ ከሆነ ልጅ ሳይዝ ልጅን ይዟል፣ ሚስት ሳይኖረው ሚስት አለችው፣ አጋር ሳይኖረው አጋር አለው እየተባለ እየተወራበት ይሄንን ሐሊም ስለሆነ ቻይ ስለሆነ ትቷቸው እያያችሁ ከሆነ ነቢያቶች ባልዋሉበት ውለዋል እየተባሉ ያን ሁላ አይታችሁ ከሆነ ነቢዩ ሰለላሁ ዐለይሂ ወሰለም እብድ ተብለዋል። ኢነከ ለመጅኑን ወቃሉ ያ አዩሃ ረሱሉ ያ አዩሃ አለዚ ኑዚለ ዐለይሂ ዚክሩ ኢነከ ለመጅኑን አንተ እብድ ተባሉ። አይሻን አታዩም? ስንት ባልዋለችበት እየተባለች እየተዘለፈች ዝሙት ሰርታለች ተብላ እስኪወራባት ድረስ ይሄ ሁሉ የነቢያቶችን ታሪክ አታዳምጡ? ያኮ የወረደው እናንተን ሊያነጻችሁ እኮ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሳሕር ተብለዋል፣ ደጋሚ ተብለዋል፣ ቲያሂን ጠንቋይ ተብለዋል።
መጅኑን እብድ ተብለዋል። ማንም ነቢይ የለም እብድ የተባለ ቢሆን እንጂ እያለ አላህ ያጽናናቸው ነበር። ከዛሊከ ማ አተ አለዚነ ሚን ቀብሊሂም ሚን ረሱሊን ኢላ ቃሉ ሳሒሩን አው መጅኑን። ነቢ ሰለላሁ ዐለይሂ ወሰለምን አላህ ልባቸው በቃ እስኪያዝን ድረስ ደረሱ። ወለቀድ ነዕለሙ አነከ የዲቁ ሰድሩከ ቢማ የቁሉን አላቸው። ሙሐመድ ሆይ ሰዎች ስለ አንተ በሚናገሩህ ነገር ልብህ እንደሚጨናነቅ አውቃለሁኝ ይላቸዋል። ሁላ እያጽናናቸው ማለት ነው። እና ወለቀድ ኩዚበት ሩሱሉ ሚን ቀብሊከ ፈሰበሩ ዐላ ማ ኩዚቡ ይላቸዋል። ወኡዙ ሐታ አታሁም ነስሩና ወለቀድ ነዕለሙ አነከ የዲቁ ሰድሩከ ቢማ የቁሉን። አላህ ሱብሓነሁ ወተዓላ ይህንን ለነቢያቶችም አላደረገውም። እሺ ተብለዋል ብዙ ስለነሱ ማ ዩቃሉ ለከ ኢላ ማ ቀድ ቂለ ሊሩሱሊ ሚን ቀብሊክ ብሎ ያጽናናቸዋል። ሙሐመድ ሆይ ከአንተ በፊት ለነበሩ ነቢያቶች ሲባል የነበረ ትችት እንጂ ለአንተም አዲስ የሚባልህ ነገር የለም፣ እንደነሱ ታገስ ይላቸዋል። ፈስቢር ከማ ሰበረ ኡሉል ዐዝሚ ሚነ ሩሱል፣ ከአንተ በፊት የነበሩ መልእክተኞች እንደታገሱ አንተም ታገስ ይላቸዋል። አይሻለ ያ ነው። አታዩም? እዚህ ብዙ ሰዎች ይሰድቡናል እኮ። ነገር ግን ያንን እንዴት በእኔ ላይ እንዲህ አሉ ብሎ ጓ የሚል ከሆነ ሰውዬ አንድ ሙስሊም እየተገቢ አይደለም። እንዳውም በእናንተ ላይ ባልዋላችሁበት መባል እንደዚህ ባልዋላችሁበት የሚያነሷቸው ሰዎች ትልቅ ቅጣት አለባቸው። እናንተ ደግሞ ሰብር ካደረጋችሁ ትልቅ ምንዳና አላችሁ። ሰዎችን ባልዋሉበት ውለዋል ብሎ የሚያነሳ ሰው ቅጣቱ ምንድን ነው? የቂያማ ቀን ከተባለ አዳምጡ። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ መን ቃለ ፊ ሙእሚኒን ማ ለይሰ ፊህ አስከነሁ ላሁ ረገደተ ልኺባል ወረገደቱ ልኺባል ሁወ ዒሳረቱ አህሊ ናር። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? በአንድ አማኝ ላይ ያልዋለበትን ውሏል ብሎ የተናገረ ሰው አላህ የትንሣኤ ቀን በጀሃነም ሰዎች እጅ ውስጥ ያኖረዋል አሉ። የጀሃነም ሰዎች ተቃጥለው ከሰውነታቸው የሚወጣው ደምና መግብል እንደ ባህር ይፈሳል። ያ ጀማዓ ይወታችኋል። እዚያ ውስጥ ነው የሚቀጣው። ይሄ ሰውዬ እዚያ ውስጥ እንዲገባ ይደረጋል። ምን አይነት ሰው? በአንድ ሰው ላይ ያልዋለበትን ውሏል ብሎ የሚያወራ ሰው። የእነዚህ ሰዎች ቅጣት እዚያ እንደሆነ ልታስብ ይገባል። አንቺስ ከተባለ እንዲህ በተናገሩሽ ልክ ከአላህ ስብሐነሁ ወተዓላ ዘንድ ሰብር ካደረግሽ ትልቅ ምንዳ እየተጻፈልሽ ነው። ያን ማድረግ ያለባቸው ይወታችኋል። ከምትሰሩት መልካም ስራ በተጨማሪ ይሄኛው እንዳውም ትልቅ ምንዳ የሚያስገኛቸው ነው። ነቢያቶች ተሰድበዋል፣ ተዘልፈዋል። እኔ ማን ነኝ በሉ እስኪ አንዳንዴ ለምንድን ነው አንዳንዴ እኔ ሲሰድቡን ጉዳይ ለምን እንደሌለ ታውቃላችሁ? ጣጣ ለምን እንደሌለ ታውቃላችሁ? ሰው ቢሰድበኝ ጣጣ አይደለም። እኔ ማን ነኝ ከነቢያቶች ስር? እነሱ ተሰድበዋል፣ ተዘልፈዋል፣ ብዙ ተብለዋል። ነቢ ሰለላሁ ዐለይሂ ወሰለም የተባሉትን አንዳንዴ ሳስበው ወላሂ እኛ ምንም አልተባልንም። ሌላው የምድር ሰው የፈለገ ቢሰደብ እንደሳቸው አልተሰደበም፣ እንደሳቸው አዛ አልተደረገም። ነቢያችን ሰለላሁ ዐለይሂ ወሰለም የተባሉትን ማንም ሰው የተባለ የለም፣ እንደ እርሳቸው መከራ የደረሰበት የለም። ለዚህ ነው ቃል በቃል ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ቃለ ነቢ ሰለላሁ ዐለይሂ ወሰለም ኢዛ ኡሲብቱም ቢሙሲበትን ፈተዘከሩ ቢሙሲበቲ ፈኢነ ለዚ አሳበኒ ለም ዩሲብሁ አሐዱ ሚን ናስ አሉ። የሆነ መከራ ከደረሰባችሁ አደራ በእኔ ላይ የደረሰውን መከራ አስታውሱና በእኔ ተጽናኑ። በእኔ ላይ የደረሰው መከራ በማንም ሰው ላይ አልደረሰምና አሉ። እንደ እርሳቸው የተሰደበ የለም፣ የተዘለፈ የለም። እኛ የሆነ ንግግር ብቻ ነው የተባልነው አይደለ? እርሳቸው ንግግር ብቻ አይደለም፣ በተግባር እየመጡ ይጫወቱባቸው ነበር። ከሃዲያኖች ይዟቸዋል፣ ይጫወቱባቸው ነበር። እያለፉ እያለ አፈር ይረጩባቸው ነበር። እንዲህ እያለፉ በመንገድ አፈር ይረጩባቸዋል። ዞር ብለው አይሰድባቸውም፣ አጸፋዊ መልስ አይመልሱም ነበር። ማ ካነ ነቢ ሰለላሁ ዐለይሂ ወሰለም የንተቂሙ ሊነፍሲሂ ኢነማ ኢዘን ቱሒቀት ሑሩማቱላህ። እናታችን አይሻ ስትናገር የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ስለ ራሳቸው አይበቀሉም ነበር። ነገር ግን የአላህ ድንበር ሲታለፍ፣ የአላህ ሕግ ሲጣስ የዛኔ ቁጣቸው አይናቸው ፊታቸው ላይ ይታያል አሉ። እያቸው አይደለ? ያን አፈር ሲረጩባቸው ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ዞር ብለው አይመልሱላቸውም። እንዲህ አድርገው ራሱ ያረግፉትም ነበር። ቀጥታ መንገዳቸውን ይሄዳሉ። ወደ ቤታቸውም ገቡ። ነቢ ሰለላሁ ዐለይሂ ወሰለም ከልጃቸው መካከል ከሴት ልጆቻቸው መካከል አንድ ልጃቸው ይሄንን ያየች ቤት ሲገቡ ጊዜ አለቀሰች ስታያቸው። ከዛ እንዲህ ታራግፍና ታጥባቸው ነበር ፀጉራቸውን። እርሳቸው ምን እያለ ያጽናኗት ነበር? ኢነላሃ ያ በንቲ ላ ተብኪ፣ ልጄ ሆይ አታልቅሽ።
ኢነላህ ማኒዑ አባኪ አላህ አባትሽን እኮ ይከላከልለታል ይሏት ነበር። ያ ማለት የፈለገ እንዲህ ቢረጩብኝም እንኳን ሊገድሉኝ አይችሉም፣ አብሽሪ፣ ይሄ ትንሽ ነው፣ ይሄ ጥቂት ነው እያሏት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሶላት እየሰገዱ እያለ ከዕባ ፊት ለፊት ገና ነቢይ ተደርገው እንደተላኩ የመካ ሹማምንቶችና ንጉሶች ያንን አካባቢ እነሱ ነበር የሚመሩት የተቆጣጠሩትና አትሰግድም እዚህ እያሉ ይከለክሏቸው ነበር። ለአማልክቶቻችንም እስካልሰገድክ ድረስ እያሉ ይከለክሏቸዋል። እርሳቸው ደግሞ እኔ ከአንዱ አምላክ ከአላህ ውጭ ለሌላ ለማንም አላመልክም እያሉ አልሰግድም ከእርሱ ውጭ እያሉ ይናገሯቸው ነበር። እንግዲያውነስ እንደሱ ከሆነ ከእኛ ከተለየህ እኛ የምናመልካቸውን አማልክት ካልሰገድክላቸው እዚህ አሰግድም ብለው ይከለክሏቸዋል። አረአይተ ለዚ የንሃ ዓብድን ኢዛ ሰላ እያለ አላህ በቁርአን ላይ ይናገራል። ባሪያዬ በሰገደ ጊዜ ስለሚከለክለው ሰው አላየህምን? እስኪ ስለ እርሱ ንገረኝ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሲሰግዱ ጊዜ እየመጡ ይከለክሏቸዋል። ከሰገድክ ከዚህ በኋላ እርምጃ እንወስድብሃለን ብለው አስፈራሯቸው። እርሳቸው ግን ለአንዱ አምላክ ለአላህ ከመስገድ ወደኋላ ላሉም ነበር። ልክ እየሰገዱ እያለ ከዕለታት አንድ ቀን እነዚህ የመካ ሹማምንቶች ተሰባስበው እርስ በርሳቸው እየተሳለቁባቸው ራቅ ብለው ማን ነው ዛሬ በሙሐመድ ላይ የግመል እንግዴ ልጅ አምጥቶ የሚጭንበት ተባባሉ። ግመል በማን አካባቢ ነው የተወለደው ዛሬ ተባብለው ተጠያየቁ። ባከሌ ባከሌ አካባቢ ትወልዳለች። ልክ እዛ ሄደና አንደኛው ተሸክሞ መጣና የዛችን የግመል እንግዴ ልጅ ከነደሟ ከነምናምን አምጥቶ እዚህ ራሳቸው ላይ ጫነባቸው። ገብታቸዋል አይደለ? አምጥቶ ጫነባቸው። ነቢያችን ሰለላሁ ዐለይሂ ወሰለም ያን ማንሳት አልቻሉም። ማንም ሰው ደፍሮ ሊያነሳም አልቻለም። ምክንያቱም እነዚህ ሹማምንቶችና ንጉሶች ናቸው ያንን ያስቀመጡባቸው። ከዚያ በኋላ ምን ተደረገ ከተባለ ልጃቸው ሰማች። ልጃቸው ይህን በሰማች ጊዜ ቀጥታ መጣችና ማን ነው በአባቴ ላይ ይሄን የጫነባቸው እያለች እየጎተተች እንደምን ማነሳቸው። ነብዩ ሰለላሁ ዐለይሂ ወሰለም ያንን ጥለው ሄዱ። ከዚህ በርካታ ተደርጎባቸዋል። ዛሬ የሆነ ሰው ተናገረን ብለን እንደዚህ ጓ ማለት ተገቢ አይደለም። የነቢያቶች ታሪክ የተነገረን ዝም ብሎ በከንቱ እንደ ተረት እንድናነብ አይደለም። እነሱ ለካ ይሄን አሳልፈዋል፣ በእኛ ላይ የሚያልፈው መከራ ምንም ማለት አይደለም ብለን እንድንጽናና አምላካችንን አላህን በመገዛት እንድንጸና እስከ መጨረሻው ድረስ ልክ ነቢያቶች ያ ሁሉ ፈተናና መከራ አልፎባቸው እንደታገሱ እንደጸኑ እንዳለፉት እኛም እንድናልፍ ነው የዚችን ዓለም ፈተናዎች። ገብቶሻል? ኢስላማዊ ትምህርቶች የምትማሩበት ግሩፕ ተቀላቀሉ፣ ግቡ። እውቀታችሁ በዳበረ ቁጥር ልባችሁ ጽናቱና ሰብራችሁ ለመከራዎች ሁሉ የምታልፉበት መሰናክሎች የምታልፉበት ጽናትን አላህ ይሰጣችኋል። እሺ ከጓደኞችሽ ተቀላቀይና እስላማዊ ትምህርቶችን ተከታተል። እሺ